ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ደስ ብሎኛል የሆነን ለመናገር ማለት ነው። ቤተሰብ እና አያችሁ አይደለ ብሩኬ ፕራንክ እያደረገን ነበር። እኔ ተናግሬያለሁ። እኔ ሲጀመር አውቄያለሁ ፕራንክ እንደሆነ ገባችሁ አይደለ? ከፍፄ ጋር ተነጋግሮ ሃይሚን ፕራንክ እንደሚያደርጉ አውቄያለሁ። ነገር ግን ብሩኬ ዛሬ ያወራ ነገር አለ። እሱም ደግሞ ከዚህ በፊት እሱ በሰራው ነገር ላይ ሃይሚ ባላመነችው ወይም ደግሞ አድርገሃል ብላ እየተጣሉ በነበረው ላይ ማለት ነው ማለት ሄዶ አስረግዞ ምናምን በተባለው ላይ ልክ መታመን ምን ያክል እንደሚያም እንድታቅ ብዬ ነው አለ ማለት ነው። ብሩኬ አያችሁ አይደለ? እሱ እየሰራውን ጥፋት ምን ያክል አለ መታመን ምን ያክል እንደሚያም እንድታቅ ብዬ ነው እንደዚህ ያደረኩት አለ። ሲቀጥል ደግሞ ፕራንክ እያደረጉ ነው ተነጋግሮ ማለት ነው። የብሩኬን ወንድም ፍፄም ብሩኬም ማለት ነው። እኔ ብሩኬ ወንድም ተቀላቀል ፕራንክ ውስጥ እንደገባ አላቅም። ገባችሁ አይደል? እኔ ልክ ፍፄና ብሩኬ እንደገቡ አውቃለሁ። ፕራንኩ እንደሚሰሩ በእርግጠኝነት አውቅ ነበረ። ግን የብሩኬ ወንድም ደግሞ እንደገባበት አላቅም ነበረ ፕራንኩ ውስጥ ማለት ነው። እና እንግዲህ ፕራንኩ ዛሬ ከሽፏል። ቤተሰብ እሙሽዬ አስታርቃለች። እሙሽዬ እኔ በጣም ነው የምወዳቸው፣ የምር እወዳቸዋለሁ በጣም ማለት ነው። ፍቅር የሆኑ እናት ናቸው። የምር ነው የምላቸው። ግን እሳቸውን ራሱ የሆነ ድራማ ውስጥ ያስገባሉ እንጂ እሳቸውን እኔ በጣም ነው የምወዳቸው። በጣም ምርጥ እናት ናቸው። እግዚአብሔር ነው የምላችሁ። እና ምን ማለት ፈልጌ ነው፣ ዛሬ ብሩኬና ሃይሚ ታርቀዋል። ብሩኬ ይቅርታ ጠይቀዋል። አንዳንዶቹ የምትንጫጩ ሰዎች ደህና ናችሁ ወይ? ሃይሚ እንደ እንትን የምታረጓት ልጆች ሰዎች እንዴት ናችሁ? እኛ ሃይሚን ጠንቅቀን እናቃታለን። አሁን የመጣችሁ አሁን የምታውቋት ኦኬ፣ አይፈረድባችሁ፣ ሰው አይፈረድባችሁ። ሃይሚ ገና ጩጬ እያለች እየተማረች የምናቃት በደንብ እናቃታለን ጠንቅቀን 100% ማለት ነው። እፈርምላታለሁ እኔ ሃይሚ ንጹህ መሆኗን ማለት ነው በደንብ ስለማውቃት ገባችሁ። ግን የማታውቃት ደግሞ ብትናገሩም አይፈረድባችሁም። ተናገሩ፣ ምንም ችግር የለውም። ምክንያቱም እቺ ጩጬ የሆነች ልጅ በጣም በልጣለች ከእናንተ ማለት ነው። ለዛ ነው። እና እስቲ አሁን ወደ ቪዲዮ እንሂድ እሺ ቤተሰብ። ነገር በደንብ እንነግራታለን። እኔ ላለመበሳጨት እሷ ፊት የሆነ እንትን ላለማለት እሞክራለሁ፣ ግን ከዚህ በላይ አልችልም። ስለዚህ ሙሽን እንንገራት ነው። አይስ ሃይሚ ናግባ ግባ ምን አለበት እሱ ሰርግ ላይ ሽርሽር ይላል። ይሄስ ዳግመ ትንሣኤ ነው። ዛሬ እንኳን አደረሳችሁ ቤተሰብ ማለት ነውና ይሄ ማዚያ ወር በቃ ሰርግ ነው። ሰርግ ውጥ ምን እሺ ነው ምን ሆነ ነው ግን አንተ ልጅ እናቴ ነው ነው እኔ ለሰቃየ አንተ እኔ ምን አድርገሽ ምንድነው አሁን በእግሯ ላይ ወደቅ ቁጭ በንች ና ቀጥ ብሎ ወደቅ እግሯ አረሙሽ እንደዚህ አይነት እናት ማለት ነው። ማርያምን ደስ ሲሉ ሃይሚ ራሱ ፊቷን ይዋት እስቲ ፊቷ ራሱ ማለት ፈገግ አሁን ይኸውላችሁ አሁን እሙሽዬ ማለት ነው ከብሩኬ የበለጠ ሃይሚን ነው የሚያምኑት። ገባችሁ? የምታምነው በቃ እርሶ አልልም አንቺ ነው የምላቸው። ምክንያቱም እኔ እርሶ ብል ደስ ይለኛል፣ ግን በቃ ብሩኬ ራሱ አንቺ ስለሚል በቃ ወጣት ናቸው። የብሩኬ እናት እንደ ወጣት ተጠራቸዋለሁ ማለት ነው። እና ብሩኬ የላችሁ የብሩኬን አያምኑ። ገባችሁ አይደል? ሃይሚ የተናገረችውን ነገር ያምናሉ። አምኖ በትክክል ይኸው እንደመጣ እግሯ ስር ወደቃሉት። አያችሁ? እንደዚህ አይነት አማት ይስጣችሁ፣ ቤተሰብ ይስጣችሁ። የምር እኔ ባለፈው መርቄያለሁ። የአሁኑ አማቶች ማለት ነው ለልጅ ነው የሚያዳሉት። ገባችሁ አይደለ? አሁን ሃይሚ ደግሞ ለሃይሚ ነው የሚያዳሉት። የሃይሚ አማት ማለት ነው። ታድላ ሃይሚ አትሳቀ እኔ አልስቀው ብዙ ማይገማታ በቃ አዲስ አበባ መጣ ዞርልኝ እሷን በላትና እኔን አይደለም ብዙ ማታቂ ነገር አለ ችግር እሷ ምንም የእሷን ጸባይ አውቃለሁ ማለት የእሷን ጸባይ አውቃለሁ። ቶሎ በል ወይ ግሬሰር ተወድቃ በደንብ ነው የሚያውቁት። ሃይሚን በደንብ ያውቋታል። ከብሩኬ የበለጠ በደንብ ያውቋታል። ሳይቀለ ወይ ከኔ ጋር መለያየት ከፈለክ አሁን በእናትህ ፊት ነው። አረ መለያየት ይወድቃል። ቶሎ በል እኔ የምታከብር የምትወድ ከሆነ እንደዚህ ማድረግ አለብህ። ቶሎ በል ተቀመጥ። ሄዳለሁ እየተደወለልኝ ነው። ተነሳ ተቀመጥ። ሃይሚ ደግሞ ሞራራ አግኝታ ኧረ እንደዚህ መቀጠል የለብህም። ባትናምነ ወይ ቅርታ ትጠይቀኛለህ ወይ ደግሞ ሙሺ ጋር መጣሽብኝ ብለሽ ቶሎ በል አሁን ሙሺ ማታውቂው ነገር አለ። እሺ እኔና ብሩኬ ካንተ የበለጠ ሃይሚ ነው የምትታምነው። አለቀ። አታምኚኝም? እሺ እንዴ እንደዚህ እየተበላሸ ምናምን ምን ተበላሸው? ምን ተበላሸው? እዛ የተጣላኸውን ሰምቼ ዝም አልኩኝ። እግዚአብሔር ደግሞ አሳካው። አሁንም ደግሞ እንደዚህ ቡታጀራ ስመጣ ነው አይን የሚበላ አንተ ወይኔ ብሩኬ በቃ እሺ ችግር የለም። እኔ በመፈታው እሺ ሙሺ ሰዓቱ ይደርስብሃል። ሰርግ ቤቱ ልትቀር ከፈለክ ነው እንጂ ኧረ ልሂድ ሰርግ ቤት ልሂድ በቃ ቶሎ በል አሁን በፊቴ ለምንድን ነው ሙርቶ እሷ ራሱ ሃይሚ ራሱ ማለት ነው። ሃይሚማ አግኝተሽ ነው እንደዚህ ነገር ይላችሁ እንዴት እንትን እንደምትላያችሁ
አገኘቻ ከእሙሽዬን አገኘቻ። ይቅርታ ትጠይቀኝ። ያደረገችኝ ነገር አለ። ቀድማ ይቅርታ በሙሽ ፊት ትጠይቀኝ። ያደረግኩን ነገር ንገራት እስኪ። ፕራንክ አላረግሽኝም? ከአንድ ሙለት ቀን አልነገርኩሽም? አሁን እኮ በቃ ይቅርታ ጠይቂያት እንዴ። ፕራንክ ስላደረግኩ እኔ ለምንድን ነው ይቅርታ የምጠይቀው? ምን ማለት ነው? ለምንድን ነው ይቅርታ? እንደዚህ አይነት ፕራንክ አድርገሽኛል። እኔ እሺ እንደዚህ አይነት ፕራንክ ላድርግሽ እንደዚህ አይነት ፕራንክ አዎ አድርጋም ታውቃለህ። ብሩኬ አዲስ አይደለም አድርጋት። ከሶሲ ጋር ነው ከማን ጋር እንደዚህ አድርጋት። አሁን እኔ ጭቅጭቅ አልፈልግም። ወይ መለያየት እፈልጋለሁ ብለህ በእናት ፊት ትነግረኛለህ፣ ወይ ደግሞ አሁኑኑ ግሬሰር እናት እንዳለች አስሬ እየደወሉ ነው። ሙሽን ከማስጨነቅ እየተደወለላት ነው። እንደው እሙሽዬ እንዳንቺ አይን አማቴ እንደው ባሌ እንዳሰማ ማለት ነው። እንዳሰማ ይሄንን ቪዲዮ የኔ አማት እንደው እወዶታለሁ። እትዬ ነው ምሎት ማለት ነው። እንደው እትዬ ማለት ነው። እንደው እሙሽዬ አማት ያድርገኝ። እኔ እስካሁን ያው ኖሬ አላውቅም። እትዬ እንደው እንደ እሙሽዬ አማት ይሁኑ ነው ብዬ ነው የምመርቀው። ይሁኑ ብዬ ነው የምጸልየው። አዎ ይሁኑ። እኔ አውርቼዎት አላውቅም እስካሁን ምንም ብዬ አላውቅም። ግን እትዬ እንደው ማለት ነው እኔ እትዬ ነው ምሎት እንደ እሙሽዬ ያማሩ እንደ እሙሽዬ እኔን የሚያምኑ ኦኬ፣ ከልጆት የበለጠ እኔን የሚያምኑ አማት አድርግልኝ አምላኬ። አዎ እትዬን እንደዛ አድርግልኝ። አዎ እንደዛ ነው ብዬ ነው የምጸልየው። ምክንያቱም እትዬ እንደ እትዬ አይነት መዳን ቀሞች ማለት ነው ሀገራችሁ ገብታችሁ ስታገቡ እንደ እትዬ ልል ነበር። እንደ እሙሽዬ አይነት አማት ይስጣችሁ። ቤተሰብ አሜን በሉ። ከልጅ ይልቅ እናንተን የሚያምኑ ማለት ነው። ስትል አስቀርቻት ነው። ቶሎ በልና ይህን ጉዳይ ፈተነው ወይ ደግሞ ማይሆን ነገር ከሆነ ሀይሚዬ ራሱ ማለት ነው እግዚአብሔር ነው የምላችሁ እሙሽዬ ጋር ስትሆን ጎበዝ ትሆናለች። አያችሁ አይደል? ጎበዝና አሁን ትናንትና ከወንድምየው ጋር አይታችሁ ከሆነ እንዴት እንደምትሆን የነበረው አሁን ከሙሽዬ ጋር ስትሆን ቆፍጣና ጀግና ነው የምትሆነው ማለት ነው። በቃ ከጎኗ ሰው አለ፣ የሚደግፋት ሰው አለ። እንደዚህ ነው እንዴ? ቋልተነው ቆይሽ አንቺ ምንም ግንኙነት የለኝም እያልሽ ነው? አንተ እግዚአብሔር እንደዚህ አይነት ነገር አይደለም እያልሽ ነው? ንገሪኝ። ማታውቀኝ ከሆነ እኔን ማታውቀኝ ከሆነ ዝም ይሻልሃል። እንደዚህ አይነት ነገር ግን እንዳታወራ። እኔን ማታውቀኝ ከሆነ በደንብ ወቀኝ። እሺ እኔ እንዴት ነው ከጓደኛ ጋር ችት ማድረግብህ? እንዴት ነው ከጓደኛ ጋር እኔ እንዴት ነው ፍቅር ግንኙነት የምጀምረው? ይኸው በእናቱ ፊት እያወራሁ ነው። እኔ እንደዚህ አይነት ቅሌታም ሰው አይደለሁም። አሁን ይቅርታ ጠይቀኝ። እሺ እምነት ከፍቅር ይበልጣል እኮ አንተ አስበል ጥያቄ ነው ጠይቀኝ። አሁን እዚህ ጋር ብሩኬ ማለት ነው እዚህ ጋር አሁን ብሩኬ ይኸውልህ ሃይሚ እዚህ ጋር ማለት ነው እዚህ ጋር ምንም ነገር ከባለፈው ጋር ምንም አናመሳስልም። ገባ አይደለ? አሁን የሃይሚ ኦኬ ያንተ ጓደኛ ነው። ገባ አይደለ? አንተ ግን የሃይሚ ጓደኛ አይደለች፣ ምን አይደለች፣ የበፊት ፍቅረኛ ናት። ገባ አይደለ? ከሷ ጋር ተኝታ አስረግዛለች የተባልኮ ሃይሚ አንተን ብታምንም ከፍቅረኛ ጋር ነው ተኝታ አስረገዝክ የተባልከው ማለት ነው። ነገር ግን እሱ ጋር ልታገናኝ ነው አሁን ብሩኬ ማለት ነው ሊያገናኝ። ነገር ግን ያንተ ጓደኛ ነው ፍፄ ደግሞ እምነት ይበልጣል። ስለዚህ እመኝኝ እያላት ነው ሃይሚን ማለት ነው። ስለዚህ ማንም ሰው መጥቶ እንደዚህ ቢል ስለኔ አትመኝ፣ ስለዚህ እምነት ይቀድማል እያለክ በዛው ሊያካክስ ማለት ነው። እምነት ከፍቅር ይበልጣል። እምነት ይበልጣል። ስለማታምነኝ አንተ ፍቅርን አስበለጥክ። ግን መጀመሪያ እምነት ነው የሚቀድመው። እምነት ይቀድማል አይደል? አለመታመን ደግሞ ያማል ይከብዳል አይደል? ለምታምነው ነገር ነው የምታፈቅረው። አለመታመን ያማል ይከብዳል። ባለፈው እኔ ሳልታመን ታምሜ ያለው ከብዶኛል። ስለዚህ የኔን ህመም ቅመሺ ነው ሃይሚዬ፣ የኔ ውድ ማለት ነው። አንተ ብሩኬ ማለት ነው እንዴት ነው ሰማይና ምድር የምታገናኘው? ሰማይና ምድርን ምንም የማይገናኝ ክፍተት አገኘ። ከአሁኑ ሃይሚ ፕራንክ ስታረግ ከሱ ጋር ልታገናኝ እኔ አላረግም። እኔ እንትናልም ምክንያቱም የሃይሚ ምድር ነው፣ የብሩኬ ደግሞ ሰማይ ነው። ቤተሰብ እንዴት ይገናኛል? ሁለቱም አይገናኝም። ስጭኛ ያረዳ ልጅ አለመታመን ደግሞ ይከብዳል አይደል? ይከብዳል። አለመታመን ይከብዳል። እንዴት ነው እኔ ግን አልታመንኩ እኮ ስሜት አለመታመን ስልሽ አላጎደልኩብህም እኮ ስሚኛ፣ እምነት አጎደልሽብኝ። አትፈላሰፍ። እኔ እምነት አላጎደልኩብህም። እግዚአብሔር አይደለም ለሱ አይደለም። እኔ አንድ ነገር ሃይሚዬ እኮ አልገባትም። ሃይሚ እሱ ከባለፈው ጋር ሊያገናኝ ነው። እኔ ውድ ማለት ነው። እሺ ይቅርታ ነው እጠይቃታለሁ። እሺ ቆይ አንድ ጥያቄ ማወቅ ስለምፈልግ ነው። ቆይ እኔ አሁን ላቃጥረ እኔ ማለት ነው። ቆይ አንተ ብሩኬ አንተ ራሱ ማለት ነው አሁን ሃይሚን ፕራንክ እያረካት ነው። ምንም ቆይ አንተ ሰርግ ስትሄድ እንዴት ሃይሚን ይዛት አትሄድም? ለምን ይዛት አልሄድክም? እናቃጥር ቤተሰብ እንዶ በዚህም አንድ ሁለት ቪዲዮ ይስሩ አይደል እንዴ? አዎ የምሬን ነው። ለምን ይዟት አልሄድም? እምነት ከፍቅር ይበልጣል አልሽኝ አይደለ? አዎ ይበልጣል። አለመታመን በምትወጂው ሰው አለመታመን ደግሞ ይበልጣል ማለት አይደል?
አዎ አመመኝ። አሁን እኔን ስላላ አንቺ ተሰምቶሻል አይደል? ተሰምቶኛል፣ በጣም ተሰምቶሻል። አመሰግናለሁ። እሺ አሁን እንግዲህ ተደቀ አትሳቀስ ብሩኬ፣ በጣም እያበዛው ነው። እሺ አንድ ነገር ልናገር እና ምንም በቃ ምንም የምትናገረው ነገር የለም። እግዚአብሔር ይቅርታ ነው መጀመሪያ የሚቀድመው። ይቅርታ ብለህ እኔ ይቅርታ ሳደርግልህ ነገሮችን ታብራራልኛለህ። አይ የምትል ከሆነ እኔ አሁን አንተን ብዬ ነው አይደል የመጣሁት፣ ወደ መጣሁበት ሄዳለሁ። ቶሎ በል። ቤቴን ትቼ ነው የመጣሁት። የገነባሁትን ቤት ትቼ ነው የመጣሁት። ያስፈራራው ካለም ቶሎ በል። እሺ እናቴ ለአንቺ ብዬ ነው እንጂ እግዚአብሔርን አልተውም ነበር። እሺ መጥረጊያ አምጪ ማርያምን። ሙሽ ስሚ፣ በመጥረጊያ እንጨት በል። ሙሽዬ ለአንቺ ብዬ ነው ማርያምን ለአንቺ ብዬ ነው አልተውም ነበር። ሊቀጥል ማለት ነው፣ ፕራንኩን ሊቀጥል ነበር። ለአንቺ ብዬ ነው ማርያምን። ለአንቺ ብሎ ነው። ይቅርታ አይደለም ቀስበያ ምንድን ነው የምትጣደፊው? ምን ይኸው ይቅርታ ተነስተና ቆምና ቆም። ይኸው ይቅርታ ይቅርታ ግን ጉልበት ይሰማል። ግን ሙሽዬ ስሚ ማርያምን ለአንቺ ብዬ ነው እንጂ የጀመርኩትን ነገር እኔ አላቆመውም ነበር። ምክንያቱም ሀይሚ ሳትታመን ቀርታ አይደለም። እኔና ፍጹሜ ፕራንክ ባረገችኝ ሰዓት እኔና ፍጹሜ ተነጋግረን ፕራንክ እያደረግን ነው። በቃ እንግዲህ ካሜራም አለ ጉዶኛለሁ። ዛሬ ሰርግትቼ ነው የመጣሁት። ለእናቴ ስለው እናቴ ፊት ድርቅ ማለት ስላልፈለግኩኝ ፕራንክ እያደረግኩኝ ነው። ፕራንክ ሁላችን ሲጀምር አብዛኞቻችን ገብቶናል ፕራንክ መሆኑን። ግን በፕራንክ መሀል ደግሞ የሚያወሩት ቃላቶች በጣም ያናድን ነበረ። ቤተሰብ ማለት በጣም አብዞ ትላንትና የቡርኬ ወንድም ደግሞ የተናገረው እኔ በጣም እሳት አድርጎኝ ነበረ። ግን ፕራንክ እንደሆነ ሁላችንም አብዛኞቻችን እናውቃለን እንጂ አንቺን ፍጹም ያፍቅሮሽም አይደለም ምንም አይደለም። ብዙ እቅድ ያቀደን ነበረ ሁሉንም ሰው። በዛ ላይ ደግሞ ወንድሜ ሀብቴም ከኔ ጋር ነው፣ ፍፄ ከኔ ጋር ነው። ሚፍታ ናኒ ሀይሚ አያውቁም፣ ሌሎቹ አያውቁም። በቃ ሀይሚ ግን ማለት ነው ምንም ቢሆን አየሽ አይደለ ፍፄ አንቺን ክዷል። እውነት ነው አልካደሽም አትበል ብሩኬ ማለት ክዷት ካንተ ጋር ሆነ ከወንድሙ ጋር። ኦኬ ወንድም አብራችሁ ያደጋችሁት። ስለዚህ ከሀይሚ ጋር ሳይሆን ካንተ ጋር ሆነ ማለት ነው። ስለዚህ ሀይሚ አንቺ የምታምኒ ሰው ነው ካንቺ ጋር መሆን አለበት። ገባሽ አይደለ? ካደሽ በቃ ሀይሚ ደግሞ እግዚአብሔር እንዲሰማሽ ፈልገውን ስሜት ነው እንድታይ የፈለኩት። ሀይሚ አለመታመን ይከብዳል ብዬሻለሁ አይደል? ይከብዳል አይደለ? በዚህ ወይ እንኳን ለኔ ያስቢልኝ እኔ እናት በሆነው ባልሆነው እኔ በተፈጠሩት ነገሮች ሁሉ ሳታሚ እንድትቀር አልፈልግም። እውነቱ ይሄ ነው። አሁን እያረጃችሁ ነው፣ እድሜያችሁ እየሄደ ስለሆነ እንደዚህ አይነት ኧረ ገና 22 ዓመቴ ነው እናቴ። ይሁና ሳቅም አለ አዘንም አለ። እግዚአብሔርን በቃ ፋሚሊ ፕራንክ እየተደረገ ነው። ፋሚሊውን በሙሉ የሚያይን ህዝብ በሙሉ ፕራንክ እየተደረገ ነው። እኔ ፕራንክ አልተደረግን። እኔ ፕራንክ ብሩኬ አለን። እሺ እኔን አትጨምር። እኔ የለውበትም። ቤተሰብ እናንተ አላችሁበት ኑሩበት። እኔ የለውበትም። እኔ ግን አምኛለሁ ፕራንክ እንደሆነ አውቃለሁ። ቤተሰብ ገባችሁ? ፕራንክ አልተደረኩም። የተረጋችሁ አላችሁ። እኔ አልተደረኩም። አውቄያለሁ። የመጀመሪያም ቀን ገና ብሩኬና ፍፄ እንደዛ ብሎ ሲመጡ አውቄያለሁ ከሀይሚ ጋር ሀይሚን እንደዛ ሲያደርጉ ማለት ነው። ምክንያቱም እንዴት ነው አንድ ሀበሻ ወንድ ከጓደኛው ጋር ተኝታ ምናምን አግኝቶ እርር የማይለው እንደ ብሩኬ እኮ ምንም አልመሰለውም ቤተሰብ እንዴ ያበሻ ወድ እኮ ማለት ነው ሊገላችሁ እንደ ስጥ ነው የሚያደርጋችሁ። ስጥ እንዴ ጉድ እኮ ነው። ብሩክ ያውቀናል። እኔ ያውቃለሁ። እያደረግን ነው እንግዲህ። ፍፄ በጣም ይቅርታ አናግራቸው አወራ ቤተሰብ ቆይ በቅድሚያ ሲሪየስ ሆኜ ላውራ። ፋሚሊ ምን መሰላችሁ፣ እኔ ፕራንክ እያደረግኩኝ ነው። ዝርዝሩን ተናግሬያለሁኝ። ለሙሽዬ ስል ነው የተውኩትኝ፣ ለሙሽዬ ስል እንጂ በጣም ብዙ ማቀያቀርኳቸው ነገሮች ነበሩና እኔ ለምንድን ነው የማልበሳቸው? በሰዓቱ በሳጫለሁ። ግን አይተሻል፣ ምጡቅ አእምሮ ሲኖርሽ እንዲህ ነው። ከሀዲነት እኮ አይደለም ማድረግ ያለበትን አረጋ። ተከትሎኝ ወጣ፣ ብዙ ነገር አወራ፣ ጨረስኩ። ከሀዲ ነው። እኔ በእንደዚህ አይነት መልኩ ይቋጫሉ እየታችን አላሰብኩም እንዴ ይቋጫል። እና እናንተ ቆይ እኔ የምለው በዚህ አጋጣሚ ሀይሚና ብሩኬ ማለት ነው እናንተ ፕራንክ በተረጋጋችሁት ቁጥር ሳምንት መቆየት አለባችሁ እየተጨቃጨቃችሁ። አሁን 300 ኬ አክብሩ፣ ብሩኬም 350 ኬ አክብሩ። ዳይ ወደ እንትን ማለት ነው። አትጨቃጨቁ። ጭቅጭቅ ሳይመጣ በፊት አክብሩ። እስቲ ጥሩ አድርጋችሁ አክብሩ። እንዴ ኧረ ቀጫውን ነይ ልብስ ቀይሪ። ይቅርታ እያና የዞርክ ይቅርታ ጠይቃለሁ። አሁን ሀይሚ ልትሄድ ነው ከብሩኬ ጋር። እሰይ አዎ እንደዚህ ነው እንጂ ሙሽ ልብስ አውጪልኝ እመጣለሁ እኔ እዛ። እናቴ አያችሁ በቃ ሙሽዬና ሀይሚ ልጅን በቃ ልጅ ናቸው እኮ አያችሁ። ልብስ አውጪልኝ እመጣለሁ እዛ አለች። አያችሁ የምሬን ነው። እኔ ግን ሙሽዬን ወድጄ ልሞት ነው በቃ። ወድሻለሁ እንግዲህ ባንቺ መጣችብኝ። ምን ላደርጋት? እሺ እቺ ልጅ ምን ላደርጋት? እንዴ ነው አይባለው ማዘሮ እመጣለሁ እዛው። እሺ ሙሽ ልክ ያሳየው ማቻ እሱ ጋር ምን እሱ ጋር ነው እሱ ላይ ነው ያትነኝ። በቃ ታቂም እንደ እንደዛ ነው።
አይ በቃ እኔ ቅብርር ብዬ ሰርኩ አትሄጂም ማለት ኧረ እሄዳለሁ አልሄድም እያልሽ አልነበረ? እሄዳለሁ ነገር እኮ ነው አሁን ብትሞት እኮ ነው ማለት አልሄድም ብለህ ከዛ ምን ትሰራለች ስላት እሄዳለሁ አላለችም። ቀሩ አውቃለሁ እኮ አጉል ጥሩ ስትል እናንተም ቀብረር እንዴት እሺ ሁሉ ጊዜ አላፈኩ እንደ ካሜራውን አልፋለሁ ናፍቀሽኝ ስለነበር ካሜራ እንዳለ ይሰጠቅ አንተ አልናፈቅኩም ግን ምናምን ትላለች። አያችሁ እነሱ እኮ ፍቅር በፍቅር ናቸው እናንተ እኛ ጋር ነው መጥቶ እንትን የሚሉት። ሳምቡሽ በቃ ሙሺ ናፍቀኝ ነበር ብላ ጉንጬን ሳመችኝ። ኧረ ምን አይነቷ ልጅ እንደሆነች እኔ እኮ ጉንጬ ከሳው እኮ እኔ ቻው ልበላቸው። በዛ ለፊ ቻው ወዳቸዋለሁ። ግን ፕራንክ ነው በቃ ብዙ ነገር አብራራለሁ። ነገ ብዙ ነገር እኔ አብራራለሁ። እግዚአብሔርን የተሰማኝን የውስጤን በሙሉ ነገ አወራለሁ። ነገ ማንም እንዳይቀር በሰፊው ጠብቁኝ፣ በጣም በሰፊው እና ብሩኬ ስለዛኛው ነገር አውቃለሁ። እኔ በደንብ ጠንስሼ ብሩኬ እኔ ገምቻለሁ ሁሉን ነገር ማለት ነው። ስለዛኛው ነገሮች ምናምን ታወራለህ በደንብ። እሺ እንመጣለን፣ አንቀርም። ቅሩ እንኳን ብትል አንቀርም ብሩኬ ማለት ነው። እና ግን አደራ 300 ኬ እንዳይባል እንዳይረሳ 350 ኬም ያንተ እንዳይረሳ። አንድ ላይ በደንብ ቀውጣችሁ አክብሩ፣ ምንም አይነት ሳትጣሉ ማለት ነው። በተረፈ የኔ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።